ሰላም ውድ የወንዴ ቱቶሪያል ተከታታይ ቤተሰቦች እንደምን ቆያችሁ? ይህ ወንዴ ቱቶሪያል ነው። ይህን ቪዲዮ ይዤላችሁ የቀረብኩት ደግሞ እኔ ወንድማገኝ ወልደ ጊዮርጊስ ነኝ። ዛሬ እንግዲህ በግሬድ 12 ጂኦግራፊ በቻፕተር ተገናኝተናል። በዚህ ቻፕተር እንግዲህ የምናየው ስለ ጂኦግራፊካል ኢንኳየሪ ኤንድ ማፕ ሜኪንግ ይሆናል። ጂኦግራፊካል ኢንኳየሪ ማለት ጂኦግራፊካል ሪሰርች ወይም ደግሞ ጂኦግራፊያዊ ጥናቶች ማለት ነው፣ ወይም ግኝቶች። እንዲሁም ደግሞ ማፕ ሜኪንግ ማፕ እንዴት እንሰራለን ኦር ጂአይኤስን የምንመለከትበት ቻፕተር ይሆናል ማለት ነው። ሶ ስለ እነዚህ ሁለት ኮንሴፕቶች እንዴት አድርጋችሁ እንደምትይዙና ለኢንትራንስ በቂ የሚያደርጓችሁ ወይም ደግሞ ለኢንትራንስ ዝግጁ የሚያደርጓችሁን ፖይንቶች ሃይላይት ላይ እናያለን። ይህንን ቻፕተር እንደ ከዚህ ቀደሙ በሁለት በሶስት ቪዲዮ እያንዳንዱ ፈልፈናል የምናየው። እናንተ የ2016 ተፈታኝ ተማሪዎች ባላቻችሁ ጥቂት አንድ ሳምንት ውስጥ ከዚህ ቻፕተር ላይ መያዝ ያለባችሁን ኮንሴፕቶች ሃይላይት ላይ እያንዳንዱ ፓርት የምናይ ይሆናል ማለት ነው። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በዚህ ቻፕተር በመጀመሪያ የምናየው ነገር ምንድን ነው? ፈንዳሜንታልስ ኦፍ ሪሰርች ኢን ዘ ጂኦግራፊ ነው። አሁን እዚህ ጋር እያንዳንዱ ፖይንት አልነግራችሁም፣ የምላችሁ ፖይንቶች ላይ እናንተ እየሄዳችሁ ትይዛላችሁ። ሶ ሪሰርች ምንድን ነው ጥቅሙ? በመጀመሪያ ሪሰርች ማለት ምን ማለት ነው? ሪሰርች ማለት ሳይንቲፊክ ኢንቨስቲጌሽን ማለት ነው፣ ወይም ደግሞ ሳይንሳዊ ግኝት ጥናት ማለት ነው። የሆነን ችግር ለመፍታት ቱ ሶልቭ ኤኒ ፕሮብሌም የሆነን ችግር ለመፍታት የምናደርገው ሳይንሳዊ ጥናት ነው፣ ኢንቨስቲጌሽን ነው። So research is the process of using a collection of skill and knowledge that you have acquired to a taken the most in-depth look at a problem you are confronted with ይለናል። ሶ የገጠመንን ችግር ለመፍታት ያንን ችግር ተረድተን እናውቀን ያንን ችግር ለመፍታት የምናደርገው ሳይንሳዊ ጥናት ነው ሪሰርች ማለት። ሶ ሪሰርችን ለማወቅ ወይም ደግሞ ምን አይነት ሪሰርች እንደምንሰራ the most common component is used to define the concept research ወይም ደግሞ ሪሰርች ማለት ምን ማለት ነው፣ የሪሰርች ኤሌመንቶች ምን ምንድን ናቸው ብለን ለማወቅ እነዚህን ሶስት ነገሮች መያዝ ይጠበቅባችኋል። እነዚህን ፖይንቶች በዋነኝነት የሪሰርችን ዲፊኒሽን ከያዛችሁ ከዚህ ፖይንት ላይ በቂያችሁ ነው። ሌላው the purposes of undertaking research ነው። ሪሰርችን ለምን እናደርጋለን ወይም ደግሞ ሪሰርችን ስንሰራ የምናገኛቸው ጥቅሞች ምን ምንድን ናቸው? በመጀመሪያ እንግዲህ በመነሻችን ላይ እንዳየነው የሆነን ችግር ለመፍታት አንዱ የሪሰርች ጥቅም ነው። ኖሌጆችን ለማግኘት ሌላው ጥቅማችን ነው። ሶ እዚህ ጋር የተቀመጡላችሁ ሌሎች ሞቲቬሽኖች አሉ። ወይም ደግሞ አንድ ፕሮፌሽናል ኢን ጀነራል ሞስት ፕሮፌሽናል ሪሰርቸርስ ቤዝ ዜር ሪሰርች አፖን ዘ ፎሎዊንግ 5 ሞቲቬሽንስ ይለናል። ወይም ደግሞ አንድ ፕሮፌሽናል የሆነ ሰው አቶ ከበደ የሆኑ ፕሮፌሰር ከሆኑ እኒህ ፕሮፌሰር ይህንን ሪሰርች መስራት ወይም ደግሞ የሆነ አንድ ሪሰርች መስራት ከፈለጉ በእነዚህ ጉዳዮች ላይ ኢንተረስትድ ሆኖ ወይም ደግሞ ሞቲቬትድ ሆኖ ሊነሱ ይችላሉ ይለናል። ሶ እነዚህን እያንዳንዳቸውን ከያዛችሁ በቂ ነው። በዋነኝነት እስካሁን ካየናቸው ዘሞስት ለእናንተ ወሳኙ ፖይንት ምንድን ነው፣ የሪሰርች ጥቅምና ሪሰርች ምንድን ነው የሚለውን መያዝ አለባችሁ። ሌላው ፊቸርስ ኦፍ ጂኦግራፊክ ሪሰርች ነው። ሌላው አናዘር ሁለተኛው ወሳኝ ፖይንታችሁ እዚህ ጋር መያዝ ይጠበቅባችኋል። ጂኦግራፊካል ሪሰርች ምንድን ነው? አሁን ሪሰርች አጠቃላይ ምን ማለት እንደሆነና ለምን እንደምንፈልገው አየን። ስለ ሪሰርች ትርጉምና ጥቅም አያችሁ። ሁለተኛው ለጂኦግራፊ ፈተና መያዝ ያለባችሁ ምንድን ነው? ሽቶችን ሜዳችሁ ስትሰሩ የምታገኙት ጂኦግራፊካል ሪሰርች ምንድን ነው? ጂኦግራፊካል ሪሰርች ማለት ይሄ ያየነው ሌሎች ሳይንሶች ላይም አለ ያለውን ሪሰርች በትርጉም ያየነው ሪሰርች ጥቅሙ ይሄ ነው ያለው ሪሰርች በጂኦግራፊ ውስጥ ያለው ጥቅም ምንድን ነው? በጂኦግራፊ ውስጥ የሚደረገው ሪሰርች ምን አይነት ነው? አያችሁ፣ ሁለት የተለያየ ኮንሴፕት። ለምን ባዮሎጂ ውስጥ ሪሰርች ስትሰሩ ባዮሎጂ የተለያየ ኮርስ ነው አይደለ? ሶ ባዮሎጂ ውስጥ የምትነኳቸው ማትነኳቸው ነገሮች ይኖራሉ፣ የምታያቸው ማታያቸው ነገሮች ይኖራሉ። ኬሚስትሪ ውስጥም እንደዛው፣ ፊዚክስ ውስጥም እንደዛው። የትኛውን ኮርስ ላይ ሪሰርች ስትሰሩ፣ ሂስትሪም ላይ ሪሰርች ስትሰሩ ሌላ አይነት ሜቶዶሎጂ ትከተላላችሁ፣ እናያቸዋለን ሜቶዶሎጂዎቹን። የጂኦግራፊ ደግሞ ለየት ያለ ነው። ሶ እነዚህ የጂኦግራፊ ሪሰርች ፊቸሮች ምን ናቸው? ሶ በጂኦግራፊ ሪሰርች ውስጥ የምንጠቀማቸው ነገሮች ምን ናቸው ስንል የትኛውን ኮርስ ላይ ስንሄድ ምን አለ ሳብጀክት ማተር አለው። በሪሰርች ውስጥ ምንድነው ልናየው የምንገባው ነገር የትኛውን ኮርስ ላይ ስንሄድ ማለት ነው። ሜቶዶሎጂ ወይም ደግሞ አፕሮች አለ። ደግሞ ሜቶዶሎጂ ወይም ደግሞ አፕሮች የምንለው አለ። ምን አይነት ወይ ነው የምንጠቀመው? ያንን ጥናት ለማጥናት እንዴት ነው የምናጠነው? ቦታው ድረስ በመሄድ ነው? የተለያዩ ሊትሬቸሮችን ብቻ ሰብስበን በመጠቀም ነው? የተለያየ ሜቶዶሎጂዎች አሉ። ኳንቲቴቲቭ ነው ኳሊቴቲቭ ሪሰርች ሜተድ ነው የምንጠቀመው? የምናጠናው ዳታ ቁጥራዊ ከሆነ ወይም ደግሞ ስታቲስቲካል እና ማቴማቲካል ኖሌጅ የሚፈልግ ከሆነ ኳንቲቴቲቭ ዳታ እንጠቀማለን፣ ወይም ደግሞ ኳንቲቴቲቭ ሪሰርች ሜተድ እንጠቀማለን።
ኳሊቴቲቭ ዳታ ከሆነ ደግሞ የሚያስፈልገን ወይም ደግሞ በአይነት ብቻ የሚገለጽ ዳታ የሚያስፈልገን ከሆነ ደግሞ ኳሊቴቲቭ ሪሰርች ሜተድ እንጠቀማለን። ላይክ ዛት ማለት ነው። ሌላው ፊሎሶፊካል ቤዝ። ይሄ ደግሞ ምንድነው? ፊሎሶፊካል ቤዝ ማለት እኛን ለምናጠናው ጥናት ቀድሞ የተሰሩ ለእኛ ጥናት እንደ ቤዝ ሊያገለግሉን የሚችሉ ኖሌጆች ናቸው። ሪቪው ሊትሬቸር የምንላቸው ለምሳሌ ያ እኛ የምናጠናው ወይም ደግሞ ሪሰርች የምናካሄድበት ጉዳይ ከዚህ ቀደም ሪሰርች ተደርጎበት ሊሆን ይችላል። ስለዚህ ከዚህ ቀደም የተሰራውን ሪሰርች ምን እናደርገዋለን? እናየዋለን። በእኛ ሪሰርች ውስጥ ደግሞ ጠቃሚ የሆኑ ሰዎች ሊኖሩ ይችላሉ። የእነሱን ባይብሎግራፊ እናገላበጣለን። እነዚህ ጉዳዮች በየትኛውን ኮርስ ላይ ያሉ የሪሰርች ወሳኝ ኤሌመንቶች ናቸው ማለት ነው። ጂኦግራፊ ውስጥም ስንመጣ እነዚህን ነገሮች እናገኛለን። ጂኦግራፊ እንግዲህ እዚህ ጋር ተቀምጧል። ጂኦግራፊ ምንድነው? የስፓሻል ዲስትሪቢዩሽንስ ኦፍ የሚያጠና ስለ ስፓሻል ዲስትሪቢዩሽንስ ኦፍ ሂውማን ኤንድ ፊዚካል ፌኖሜኖችን የሚያጠና ሶሻል ሳይንስ ኮርስ ነው አይደለ? ስለ ሰው ልጅ እንዲሁም ስለ ተፈጥሯዊ ክስተቶች የሚያጠና የስፓሻል ዲስትሪቢዩሽናቸውን ቴምፖራሪ አይደለም፣ አደራ ይህን ፖይንት እንዳትረሱ። ስለ ጂኦግራፊ ዲፊኒሽንም ስለ ሪሰርቹም ስትጠየቁ ስፓሻል ዲስትሪቢዩሽንስ ኦፍ ፊዚካል ኤንድ ሂውማን ፌኖሜኖችን የሚያጠና ኮርስ ነው። ጂኦግራፊ በሪሰርች ላይ ሲጠና ምን ነገሮች በጂኦግራፊ ውስጥ ይካተታሉ? አሁን አጠቃላይ ኮርሶቹ ላይ ያየን። በጂኦግራፊ ውስጥ ዘ ስፓሻል ዲስትሪቢዩሽንስ ኦፍ ፌኖሜና ኤንድ ቲንግስ። አንድ ጂኦግራፈር ሪሰርች ሊሰራ ከወጣ አንድ ሊያጠናው የሚችለው ነገር ይህንን ጉዳይ ነው። ፈተናችሁ ላይ መጥቶ each one of the following is the components or the elements of geographical research ቢላችሁ አንዱ የምታዩት ምንድነው? ስፓሻል ዲስትሪቢዩሽንስ ኦፍ ፊዚካል ፌኖሜና ኦር ሂውማን ፌኖሜና የሚል አለ ወይስ የለም ነው? ካለ ራይት ነው ይሆናል። ሌላው the resulting patterns and interaction። ፓተርንስ የስርጭቱ ፓተርን ስፓሻል ዲስትሪቢዩሽን አለ አይደል? በመጀመሪያው ፖይንት ላይ ይሄ ፓተርን ስርጭቱ ዲስትሪቢዩሽኑ ምን አይነት ፓተርን አለው? ስፐርስሊ ፖፑሌተር ነው? ደንስሊ ፖፑሌተር ነው? አንድ ቦታ በጣም ተከማችተው የሚኖራቸው ይገኛሉ። አንድ ቦታ ተበታትነው ነው የሚገኙት። እነዚህ ነገሮች አይለናል። ኢንተራክሽን ናቸው። ሂውማን ኤንድ ኢንቫይሮንመንት ኢንተራክሽን ብለን አይተናል አይደል? የጂኦግራፊ ዲፊኒሽን ላይ ይሄ ፖይንት ይካተታል። ሌላው ዘ ፎርስ ሪስፖንሲብል ፎር ዘ ፎርሜሽንስ ኦፍ ዘ ፓተርንስ። ፊዚካል ጂኦግራፊ ከሆነ እያጠናችሁ ያላችሁት ይሄ ነገር ለመፈጠሩ ምክንያት የሚሆነው ናቹራልም ሆነ ፊዚካል ፎርስ ናቹራልም ሆነ ሂውማን ኮዙ ምንድን ነው? ቻፕተር 1 ግሬድ 12 ጂኦግራፊ ላይ አይተናል። ለምሳሌ ዌዘሪንግን ስናይ ፊዚካል ዌዘሪንግ ብለን አይተናል። ከዛ ኬሚካል ዌዘሪንግ ብለን አይተናል። ፊዚካል ዌዘሪንግ ላይ ስንሄድ በአካላዊ ምክንያት ለውጥ የሚያመጡበት ጉዳዮች ናቸው አይደለ? አካላዊ ለውጥ ብቻ የሚያመጡ። ኬሚካል ዌዘሪንግ ስን እስከ መጨረሻው አዲስ ፎርም የሚፈጥሩ ላይክ ዛት። ይሄ ነገር ለመፈጠሩ አንድን ዋሻ ስናነሳ ምን አይነት ክስተት ነው ይሄን እንዲፈጠር ያደረገው? ኬሚካል ዌዘሪንግ። አያችሁ። ስለዚህ ጥናታቸው ምንድን ነበር? ዋሻ እንዴት ይፈጠራል? ዋሻ አንዱ ፊዚካል ፊቸር ነው አይደል? አንዱ የመሬት አቀማመጥ ነው። አንድ ጂኦግራፈር ተነስቶ አንድ 12 ተማሪ አንድ ጂኦግራፊ ተማሪ የሆነ ሪሰርች አሳይመንት ቢሰጠው ስለ ዋሻዎች አፈጣጠር አጥና ቢባል በመጀመሪያ ምን ይላል? ዋሻ የት ነው የሚገኘው? ስለ ዋሻ የሚያጠና ከሆነ ዋሻ ራሱ የት ነው የሚገኘው? እንዴትስ ይፈጠራል? ለመፈጠሩ ምክንያቱ ምንድን ነው? በምን አይነት ፕሮሰስ ውስጥ አልፎ ተፈጠረ? ተግባባናል። እንደዚህ ጥያቄዎችን ነው በጂኦግራፊ ሪሰርች ውስጥ አንሰር የምታደርጉት። በጂኦግራፊካል ጥናት ውስጥ እነዚህን ጉዳዮች ስለሆነ የምታገኙት። እስካሁን ስንተኛ ፖይንት አየን? ሶስተኛ ፖይንታችን ለኢንትራንስ አስፈላጊ የሆነ ለየት አድርጋችሁ የምታዩት ፖይንት ማለት ነው። ተግባባን አይደለ? ሌሎቹን ከዚህ ከኖቱ ላይ ራሱ ለኢንትራንስ ማትይዟቸው ፖይንቶች አሉ ለማለት ነው። በመጀመሪያ ሪሰርች ምንድን ነው አለን? የሪሰርች ጥቅም ምንድን ነው አለን አየን። ሁለተኛ ደግሞ አጠቃላይ ሪሰርች እንደ ጂኦግራፊም እንደ አጠቃላይ ትምህርቶች ምን ኮምፖነንቶችን ሊይዝ ይገባል። በሶስተኛ ደረጃ ደግሞ ለጂኦግራፊ ብቻ ምን ኮምፖነንቶች ሊኖሩት ይገባል። እንቀጥል። ሌላው ሪሰርች አፕሮችስ ኢን ሜቶዶሎጂ። በጣም አሪፍ። ሪሰርችን ስንሰራ ምን ያስፈልጋል ብለናል? አፕሮቹ ያስፈልጋል። በመጀመሪያ የምናጠናው ነገር ምንድን ነው? ችግሩ ምንድን ነው? ወይም የምንፈልገው ጥናት ስተዲ የምናደርገው ጉዳይ ምንድን ነው? ኢሹን አለየን። ከዛስ የምናጠናበትን ወይ እንመርጣለን። የምናጠናባቸው አፕሮቾች ደግሞ ሜቶዶሎጂዎች ደግሞ በሶስት ይከፈላሉ። የጂኦግራፊ ነው አሁን እዚህ ጋር እያወራ ያለ ነው። የመጀመሪያው ሪሰርች አፕሮች ይባላል። ሪሰርች አፕሮች ይባላል። ሪሰርች አፕሮችን በሶስት አይነት ወይ ልናጠና እንችላለን ይላል ጂኦግራፊ ውስጥ ማለት ነው። የመጀመሪያው ኳንቲቲቭ አፕሮች ነው። ኳንቲቲቭ አፕሮችን በመጠቀም ኳንቲቲቭ አፕሮች በቀላሉ የምትይዙልኝ ነገር ምንድነው? መጀመሪያ ላይ ያለችውን ፖይንት ብቻ ከያዛችሁ ይበቃል። ይሄ ምንድነው? የሆነ ዲዛይን በጂኦግራፊ ሲያስፈልገን ወይም ደግሞ በጥናቱ በሪሰርቹ ላይ ዲዛይን ካለ የተለያዩ ቴክኒካል እንዲሁም ሜጀሮች ሲኖሩት እንዲሁም ደግሞ ኒውሜሪካል ኦር ስታቲስቲካል ዳታዎች ሲኖሩ ስታቲስቲካል ማለት ለምሳሌ የህዝብ ቁጥር ከሆነ ስለ ህዝብ ስርጭት ከሆነ የምናጠናው በአፍሪካ ውስጥ ይሄን ያህል ስርጭት አለ፣ ፖፑሌሽን ዴንሲቲ ያለው፣ ኤጅ ዲፔንደንሲ ሬሽዮ እንደዚህ ያለው፣ ሴክስ ሬሽዮ እንደዚህ ያለው እያለን ስንዘረዝር ምንድነው የሆነ ዳታ እያዝን ነው አይደለ? እየመዘገብን ነው። ይሄ ስታቲስቲካል ዳታ ይባላል።
ኒውመሪካል ለምሳሌ አሁን ኢንትራንስ ፈተናችሁ ላይ የምትፈተኑትን የሆነ ዳታ ይሰጣችኋል አይደል? የምታሰሉት ስለ ፊልድ ዲስታንስ፣ ስለ ስሎፕ ግራዲየንት እነዚህ ታሰላላችሁ። እንደዚህ አይነት ጉዳዮች ሲሆኑ ምን ይባላል? ኳንቲቲቭ አፕሮች እንጠቀማለን ወይም ቁጥሮችን ሜጀር ሊያደርግልን የዳታ አጠቃቀምን ተጠቅመን እንሰራለን ሪሰርቻችንን ማለት ነው። ሁለተኛው የዚህ ኳንቲቲቭ ሪቮሉሽን የኳንቲቲቭ ተቃራኒ ወደዛ ከመሄዳችን በፊት ኳንቲቲቭ ሪቮሉሽን ላይ ወይም ደግሞ ኳንቲቲቭ አፕሮች ላይ ዘ ሜጀር ሰብዲቪዥንስ ኦፍ ኳንቲቲቭ ሪሰርች አፕሮችስ ሃቭ ቢን ፕሬዘንትድ ቢሎ ይለናል። በኳንቲቲቭ ዳታ ውስጥ ስታቲስቲካል ወይም ደግሞ ኮሪሌሽን አናላይሲስ እንጠቀማለን፣ ኤክስፐሪመንት እንጠቀማለን፣ ኩዌዝ ኤክስፐሪመንት እንጠቀማለን። በእነዚህ በሶስቱ አማካኝነት ኳንቲቲቭ ዳታዎችን ፕሬዘንት ልናደርግ እንችላለን ማለት ነው። ሁለተኛው ኳሊቴቲቭ ነው። ይሄ ደግሞ ቲዎራቲካል ነው። በቃ ቲዎራቲካል የሆነ ነው። በዚህ ውስጥ ምን የለም? ምንም አይነት ሜጀርመንት የለም። ሜጀርመንት የለም ወይ ደግሞ የሚለኩ ነገሮች አሉ። በዚህ ውስጥ ምን አይነት ዳታዎች ናቸው ያሉት? ኤክስቴንሲቭ ዲስክሪፕቲቭ ዳታዎች ናቸው ያሉት። ጨረሳችሁ በቃ። ኳሊቴቲቭ አፕሮች የሚለየው ከኳንቲቲቭ በምንድን ነው? ኳሊቴቲቭ አፕሮች ከሰሙ እንደምትረዱ ኳሊቲ ማለት ጥራት ነው አይደለ? በተለምዶ ስንተረጎ ጥራት የሆነ ጥራትን ደግሞ በምንድን ነው? በቁጥር ትገልጹታላችሁ እንዴ? አትገልጹትም። በጣም ያምራል አንደኛ ነው እያላችሁ ነው የምትገልጹት። በቲዎሪ ወይም በቃል ነው የምትገልጹት፣ በወርድ ነው የምትገልጹት፣ በፊደል አይደለም። መጠን ግለጹ ስትባሉ ብዙ ነው። እሺ ብዙ ነው። ምን ያህል መጠኑ? 10 ኪሎ ግራም። አያችሁ፣ ቁጥራዊ ሜትር ትጠቀማላችሁ። ሶ ኳሊቴቲቭ ምንድነው? ዲስክሪፕቲቭ ዳታ ነው። በተጨማሪ ኳሊቴቲቭ አፕሮች ላይ የምንጠቀማቸው ሪፕሬዘንቴሽኖች ምን ምንድናቸው ስንል ሂስቶሪካል ኦር ናሬቲቭ ሪሰርች እንጠቀማለን። በቅደም ተከተል ይሄ ነገር በእንደዚህ ጊዜ እንደዚህ ሆነ። ለምሳሌ ጂኦሎጂካል ታይም ስኬሎችን ስታጠኑ ጂኦሎጂካል ታይም ስኬል ጂኦግራፊ ላይ ሲቀመጡ ዓመተ ምህረታቸውን ወይም ደግሞ የተፈጠሩበትን ጊዜ ወይ እነዛ ጊዜያቶች የነበሩበትን ዓመተ ምህረት ለመግለጽ ካልሆነ በስተቀር ቁጥራዊ መረጃ ትጠቀማላችሁ እንዴ? አትጠቀሙ። በሜሶዞይክ ኢራ ላይ እንደዚህ ተፈጠረ፣ እንደዚህ ነገር ተፈጠረ፣ እንደዚህ ነገር ነበረ። ጨረሳችሁ። ሴኖዞይክ ኢራ ላይ ሄዳችሁ ሴኖዞይክ ኢራ በእንደዚህ ካራክተሪስቲክስ ይደረጋል። ኢንተንሲቭ ቮልካኒክ አክቲቪቲዎች ነበሩት። ሪፍት ቫሊ ተፈጠረ፣ ኳተርናሪና ቴሪሻሪ ተብሎ ይከፈላል እያለች ትዘረዝራላችሁ። ከዛስ ፕላንት ኤንድ አኒማል ዲስትሪቢዩሽን ላይ ሄዱ ደግሞ ኢትኖግራፊክ ሪሰርች። ኢትኖግራፊክ ደግሞ እነዚህ ኢትኒክ ግሩፖች ላይ ወይም ደግሞ ፖፑሌሽን ላይ ቤዝድ አድርገን የምናጠናቸው ጥናቶች ናቸው። ኬዝ ስተዲ፣ አክሽን ሪሰርች እነዚህ ምንድናቸው? ቲዎራቲካል የሆኑ ዲስክሪፕቲቭ ዳታዎች የምንጠቀምባቸው የጂኦግራፊካል ሪሰርቾች ናቸው ማለት። ሌላው ሚክስድ ሜተድ ሪሰርች ነው። ሚክስድ ደግሞ ምንድን ነው? ሁለቱንም የያዘ ኳንቲቴቲቭ ነው፣ ኳሊቴቲቭ ነው፣ አንድ ላይ የምንጠቀምበት ሁለቱም አስፈላጊ የሆነበት ሁኔታ ይኖራል። ዳታዎች፣ ጥናቶች ይኖራሉ። ራሱ የምትማሩትን ትምህርት ብቻ መጠቀም በቂ ነው። አሁን ለምሳሌ አንዳንድ ርዕሶችን ስታነሱ ኳሊቴቲቭ ነው ታገኛቸዋላችሁ። አንዳንዶቹ ስታነሱ ኳንቲቲቭ ናቸው። አንዳንድ ርዕሶች ላይ ስትሄዱ ደግሞ ሁለቱንም የያዙ ናቸው። ለምሳሌ ኮንቱር ማፕ ላይ ስትሄዱ ዲስታንስና የምትለኩበት ፓርት ላይ ኳንቲቲቭ ዳታ ያስፈልጋቸዋል። ከዛ ውጭ ደግሞ ሪሊፍ ሪፕሬዘንቴሽኑ ላይ ደግሞ ምንድነው የምትጠቀሙት? ዲስክሪፕቲቭ ዳታ ነው የምትጠቀሙት፣ ወይም ደግሞ ኳሊቴቲቭ ዳታ ነው የምትጠቀሙት። ሁለተኛው የጂኦግራፊን ሪሰርች የምንሰራበት ሜተድ ሪሰርች ሜተድ ወይም ሪሰርች ሜቶዶሎጂ ይባላል። ኢት ኢዝ አን ኢንቨስቲጌሽንስ ኦፍ ኤ ፕሮብሌም። ከዛኛው መጀመሪያ ካየነው ጥናት ዘዴ ከሪሰርች አፕሮች የተሻለ እና ከዛኛው አንድ ስቴፕ ከፍ ያለ ሞር የትኞቹ ጥናቶች ላይ የሚያገለግል ነው? ይህ ወይም ደግሞ ሪሰርች ሜቶዶሎጂ የምንለው የቢዝነስ ነክ፣ ሶሻይታል፣ ኢንተሌክቹዋል እንዲሁም ደግሞ አዘር ኢሹዎች ላይ ፎከስ የሚያደርግ የሪሰርች ጥናት ነው። በውስጡ ምን ነገሮችን ይይዛል ካልን ዘ ኮሌክሽን ኤንድ ኦርጋናይዜሽንስ ኦፍ ዳታ ነሰሰሪ ኦር ሪሌትድ ቱ ዘ ፕሮብሌም ይለናል። ከዛ ከምንፈልገው ጥናት ወይም ጥናታችንን ከምናጠናበት ችግር ወይም ደግሞ ከምንፈልገው ጉዳይ ጋር ተያያዥነት ያላቸው ዳታዎችን የምንሰበስብበት ኦርጋናይዝድ የምናደርግበት ወይ ነው። ከዛስ ዘ ዩዝ ኦፍ ስታቲስቲካል ፓራሜትርስ ቱ ትሪት ኤንድ ኢንተርፕሬት ኦርጋናይዜሽን ዳታ። ያን ኮሌክት ያደረገውን ኦርጋናይዝድ ያደረግነውን ዳታ በመጀመሪያ ምን አለን? በሪሰርች አፕሮች ላይ መረጥን ምን አይነት ወይ እንደምንከተል። ኳንቲቲቭ ነው፣ ኳሊቴቲቭ ነው፣ ሚክስድ ነው። ከመረጥ ነው በኋላ ወደዚህ እንመጣለን። ወደዚህ ስንመጣ ደግሞ ኢንቨስቲጌሽን ውስጥ ገባን ማለት ነው። ወደ መጨረሻው ወደ ኢንቨስቲጌሽን ገባን፣ ጥናት ወደ ማድረግ ውስጥ ገብተናል። ጥናት ስናደርግ ደግሞ ምን እናደርጋለን? ኮሌክት እናደርጋለን። አሁን ወጥተናል፣ ወደ ስራ ዓለም ወጥተናል። ወደ ስራ ዓለም ስላችሁ ወደ ሪሰርቹ ስራ ወጥተናል። ኮሌክት አደረግን፣ ኦርጋናይዝድ አደረግን፣ ፈርስት ስቴፕ። ከዛስ ኮሌክት ኦርጋናይዝድ ያደረግነውን ዳታ ምን እናደርጋለን? በተለያዩ ስታቲስቲካል ወይም ደግሞ በመረጃ አያያዙ ወይዎች በተለያዩ ፓራሜትሮች እናስቀምጣቸዋለን ማለት ነው። ከዛስ ዘ ኢቫሉዌሽንስ ኦፍ ዘ አኩሬሲ ኦፍ ዘ ሪዛልትድ ኦብቴንድ ይለናል። ያገኘነውን ቲዮሪ ያገኘነው ዳታዎች ኮሌክት ኦርጋናይዝድ ያደረግናቸውን ከዛስ በስተመጨረሻ ምን እናደርጋቸዋለን? ኢንተርፕሬት ያደረግናቸውን
ምን እናደርጋቸዋለን? ኢቫሉዌት እናደርጋቸዋለን። ኢቫሉዌት መጀመሪያ ካስቀመጥነው ሃይፖቴሲስ ጋር አብሮ ይሄዳሉ ወይ፣ ልክ ናቸው ወይ፣ ኢቫሉዌት የምናደርግበት ወይ ይፈጠራል። ከዛስ እሺ አሁን በዚህ ሪሰርች ውስጥ ወይም ደግሞ ዘ ኮንሴፕትስ ኦፍ ሪሰርች ሜቶዶሎጂስ ሞር ብሮደር ዛን ሜቶድስ ኤንድ ኢትስ ኮንሲደር ይለናል። ከምናስበው ላይ በጣም ሰፊ ነው ይለናል። ማን? ሪሰርች ሜቶዶሎጂ። እሺ እንሂድ። ሪሰርች ሜተድ ማለት ሪሰርቹን የምናጠናበት ወይ ወደ ስራው ዓለም ገብተን የምንሰራ ወይም ደግሞ ወደ ሪሰርቹ ገብተን የምንሰራቸው ስቴፖች ናቸው። ሜቶዶሎጂ ካልን ደግሞ የጥናቱ ዘርፍ ማለት ነው ራሱ። ለምሳሌ ባዮ ካልን ህይወት ያለው ነገር፣ ሎጂ ስንጨምርበት ህይወት ስላለው ነገር ማጥናት፣ ጂኦ ከሆነ መሬት፣ ጂኦግራፊ ስንል ጥናቱን ነው የሚያሳየን። ተግባባን አይደለ? ለምሳሌ ሂስትሪ ካልን ታሪክ ነው። ሂስትሪዮግራፊ ካልን ደግሞ የታሪክ አጻጻፍ የታሪክ ጥናት ማለት ነው። ስለዚህ ሜተድ ካልን ዘዴ ነው፣ ሪሰርች የምንሰራበት ዘዴ። ሪሰርች ሜተድ ካልን ሪሰርች የምንሰራበት ዘዴ። ሪሰርች ሜቶዶሎጂ ካልን ደግሞ ሪሰርች የምንሰራበትን ዘዴ እንዴት ነው የምናጠነው፣ ወይም ደግሞ ሪሰርች የምንሰራበትን ወይ ማጥናት ማለት ነው። ዋይ ዘ ስተዲዝ አንደርቴክን፣ ለምንድን ነው ይሄ ጥናት እየተካሄደ ያለው? አያችሁ፣ ሃው ዘ ሪሰርች ፕሮብለም ኢዝ አይደንቲፋይድ፣ የሪሰርቹ ችግሮች እንዴት ነው አይደንቲፋይ ልናደርግ የምንችለው? ብዙ ችግሮች ሊኖሩ ይችላሉ፣ ግን እኛ ጥናታችን ልንሰራበት የምንችለው አንድ ስፔሲፋይድ የሆነ ፕሮብለም ያስፈልገናል። ያን እንዴት ነው አይደንቲፋይ የምናደርገው? ዋት አሰፕሽንስ ኦር ሃይፖቴሲስ አር ፎርሙሌትድ። እሺ ወደ ቀጥታ ዳታ ገረዘር አናደርግም። ችግሩን ካብራራን በኋላ ችግሩን ወደ መፍታት አይደለም የምንሄደው። ያን ችግር ሊፈቱት የሚችሉት በእኛ አመለካከት ልናስቀምጣቸው የምንችሉ ነገሮች ይኖራሉ። አለበለዚያስ የማናውቀውን ነገር ነው እየፈለግን ያለ ነው። ችግሩን አውቀነዋል። ለችግሩ ግን ምን መፍትሄ መሆን እንዳለበት ሳናውቅ ነው ወደ ፍለጋ የገባ ነው። ስለዚህ የራሳችን መጀመሪያ ምን እናስቀምጣለን? ሃይፖቴሲስ፣ መላመት። ለዚህ ችግር እንደዚህ መፍትሄ ሊኖረው ይገባል፣ እንደዚህ ሊሆን ይችላል ብለን የእኛን አመለካከት እናስቀምጣለን። የእኛ አመለካከት ምን ይባላል? ሃይፖቴሲስ ወይም ደግሞ መላምት ይባላል። ይሄ መላምት መጨረሻ ላይ ምን ይደረጋል? ቅድም ባየነው መልኩ ኢቫሉዌሽን ባልነው መልኩ ሪሰርቹን ከሰራን በኋላ በምናገኛቸው ግኝቶች ኢቫሉዌት ይደረጋል። ሶ ሃይፖቴሲሱ በተገኙት ዳታዎች እንዲሁም ደግሞ ሪሰርቹ ውጤት ኢቫሉዌት ሲደረግ ልክ ከሆነ የወሰድነው ሃይፖቴሲስ እንደምናስቀምጠዋለን እንደ ቲዮሪ አስቀምጠን ልክ እናንተ እንደምትማሩት ቲዮሪ ሌላው አካል ይማረዋል ማለት ነው። ለሌላው አካል ያንን ቲዮሪ እናቀርባለን። ነገር ግን ያስቀመጥነው ሃይፖቴሲስ ልክ ካልሆነ ሃይፖቴሲሱ ውድቅ እናደርግና ምን እናደርጋለን? ያገኘነውን የሪሰርች ውጤት እንደ ቲዮሪ አድርገን እናወጣለን ማለት ነው። ዋት ታይፕስ ኦፍ ዳታ አር ኮሌክትድ፣ የትኛውን ዳታ ነው የምንሰበስበው? ምን አይነት ዳታ? ዋይ ኤ ፓርቲኩላር ሜተድ ኦር ቴክኒክ ኦፍ አናላይዚንግ ዘ ዳታ ኢዝ ቹዝን፣ ያ የመረጥነው ዳታን አናላይዝ የምናደርግበት ወይም ደግሞ ዳታዎችን የምንመረምርበት ኦርጋናይዝ የምናደርግበት አናላይዝ ኢንተርፕሬት የምናደርግበት ወይን ለምን መረጥ ነው? ኳንቲቲቭ ኳሊቴቲቭ ለምን መረጥ ነው? ከኬዙ ጋር ይገናኛል፣ ከምናጠናው ስተዲ ጋር ይገናኛል። በደንብ አድርገን እናያለን። ሌላው ሶስተኛው ሪሰርች ሜቶዶሎጂ ነው። ሪሰርች ሜቶዶሎጂ ይሄ ፊሎሶፊ ነው። በቃ ሜቶዶሎጂ ሎጂ ከጨመርን ምንድነው? ጥናትን ነው የሚያሳየው፣ የሆነ ትምህርታዊ ነገር ነው የሚያሳየን። ሶ ይሄ ምንድነው? ፍልስፍና ነው። ከሪሰርች ጀርባ ያለ ሪሰርችን እንዴት መስራት እንዳለብን የሚያስረዳን ፍልስፍና ነው። ሶ እነዚህ ሶስቱን ስቴፕስ ያዛችሁ። ሪሰርች አፕሮች አለ፣ ሪሰርቹ እንዴት ነው የምንሰራው እንደማለት ነው። ሪሰርች ሜተድ አለ፣ ሪሰርቹን የምንሰራባቸው ዌዎች። ወደ ምኑ ገባን? ወደ ፕራክቲሱ ትገባላችሁ። ሜቶዶሎጂ ደግሞ ምንድነው? ጥናቱ ነው። በቃ ሪሰርች እንዴት ሪሰርች ምንድነው? በቃ ስለ ሪሰርች የሚያወራን ፍልስፍና ሎጂክ ነው። አሁን እናንተ ስለ ሪሰርች እየተማራችሁ እንዳላችሁት የሚያስረዳን ሎጂክ ነው ማለት ነው። ሌላው ሪሰርች ዲዛይን። ሪሰርች ዲዛይን ምንለው? ሪሰርቹን በምን አይነት ወይ ነው ዲዛይን የምናደርገው? ዴሲሽን ወይም ደግሞ ስለ ሪሰርቹ ውሳኔዎች የምናሳልፍበት፣ እንዴት፣ የት፣ መቼ፣ በምን አይነት መልኩ እንዴት መጠናት እንዳለበት ሪሰርች ዲዛይኑ መሰራት እንዳለበት የምናጠናበት ወይ ነው። ሪሰርች ዲዛይን መስት ኮንቴይን አት ሊስት ዘስ ኤሌመንትስ ይለናል። እነዚህን ጉዳዮች መያዝ አለበት ሪሰርች ዲዛይን ስንሰራ። ስለ ስቴትመንቱ ክሊር ስለ ፕሮብሌሙ ወይም ስላጠና ነው ስተዲ፣ ስለ ስተዲ ኤሪያችን። ለምሳሌ ወንድማገኝ ተነስቶ ስለ የበረሃ እጽዋት ለምን ወንዞች አካባቢ አይበቅሉም የሚል ጥናት ብጀምር ስለዛ ጥናት ክሊር የሆኑ ስቴትመንቶችን ማስቀመጥ አለብን። አሁን ይሄ እናንተ ከምትማሩት ትምህርት ላይ ሾርት ኖት ብላችሁ እንደምትወስዱት ለምን? ያ ሾርት ኖት ለፈተናችሁ ስለሚጠቅማችሁ ነው አይደለ? መጽሐፉ ላይ ያለው የተንዛዛ ነገር ስለሆነ ነው ሾርት ኖት የምትወስዱት። ልክ እንደዛው የምታቀርቡት ሪሰርች እናንተ እንደምትወጡት ሾርት ኖት ክሊር የሆነ ስቴትመንት ያስፈልገዋል። ዝም ብሎ የተንዛዛ ነገር ማቅረብ የለብንም። ፕሮሲጀር ኤንድ ቴክኒክስ ቱ ቢ ዩዝድ ፎር ጋዘሪንግ ኢንፎርሜሽን። ስላጠናነው ጥናት ኢንፎርሜሽን ለመሰብሰብ ወይም መረጃዎችን ለመሰብሰብ ስንወጣ ምን አይነት ቴክኒኮችን ተጠቅመናል? ኩዌሽነሪ ነው? ሂደን ቀጥታ በቃለ መጠይቅ ነው? ኢንተርቪው ነው? በኩዌሽነሪ ነው ወይስ መጻፍቶችን በማገላመጥ ነው? ዲያሪን በመጠቀም ነው ወይስ በጆርናሊዝም ነው? ምን አይነት ወይ ነው የተጠቀምነው?
ዘ ፖፑሌሽን ቱ ቢ ስተዲድ እነማን ላይ ነው የሚጠናው? እኔ ጥናቴን የማካሂደው የበረሃ እጽዋት ለምን ውሃማ አካባቢ አይበቅሉም ብዬ ሂጄ ከኮንጎ ወንዝ አካባቢ ላይ ጥቅጥቅ ያለ ደን ውስጥ አንድ ዛፍ ነቅዬ አምጥቼ ኢትዮጵያን ወንዞች ጋር ብተክል ይሄ ለጥናቴ ማረጋገጫ ይሆንልኛል እንዴ? አይሆንልኝም። ያ ዛፍ እኮ ይበቅላል። ስለዚህ የበረሃ እጽዋት በውሃማ አካባቢ ላይ ይበቅላሉ ብዬ ጥናቴን እደመድማለሁ። ለምንድን ነው እዚህ ጋር ጥናቴ የተሳሳተ የሆነው? እኔ ያመጣሁት የበረሃ እጽዋት ሳይሆን ምንድን ነው የውሃማ አካል እጽዋት ነው ያመጣሁት ራሱ። ስለዚህ ጥናቴ ትክክለኛ ፖፑሌሽን ላይ አልተካሄደም ማለት ነው። እናንተ የምታጠኑት ስለ ሳቫና አካባቢ ስላሉ እንስሳት ከሆነ ቲዮሪያችሁም ሊሆን የሚገባው ስለዛ ነው፣ ወይም ደግሞ ኢንቨስቲጌሽናችሁም ውጤታችሁ መጨረሻ የሪሰርች ውጤት ስለዛ ነው እንጂ ሊሆን የሚገባው እናንተ ሂዳችሁ ለምሳሌ አንድ መምህር ሳቫና አካባቢ የሚገኙ እንስሳት ምን አይነት አኗኗር ዘይቤ ያላቸው በቃ ስለነሱ ጂኦግራፊካል ኢንፎርሜሽን እንዳለ አምጡ ብትባሉና ሪሰርች እነሱ ላይ ብትታዘዙ ሂዳችሁ ኮንጎ ላይ ብትሰሩ ትልቅ ጥፋት አጥፍታችኋል። ኮንጎ ከሄዳችሁ የምታገኙት ምንድን ነው? ኢኳቶሪያል ሬንፎረስት ውስጥ የሚገኙ እንስሳትን ነው። እዛ ውስጥ ደግሞ ሳቫና ውስጥ ያሉትን እንስሳት በጥቂቱ ጥንት ነው የምታገኙት፣ አዋፋትን እንዲሁ የተወሰኑ እንስሳትን ካልሆነ በስተቀር። ሶ ሪሰርቻችሁ ምን ሆነ ማለት ነው? ኮሬክት አይደለም። ከፖፑሌሽኑ ወጥቷል። ፖፑሌሽን ሲባል የሰው ልጅ ላይ ቁጣ አይደለም የምትሄዱት። እሺ ግዴታ ፖፑሌሽን ስንል የእንስሳትን ፖፑሌሽን አለ፣ የእጽዋትን ፖፑሌሽን አለ። ሜተድስ ቱ ቢ ዩዝድ ኢን ፕሮሰሲንግ ኤንድ አናላይዚንግ ዳታ። እሺ ዳታውን ሰበሰባችሁ አገኛችሁ። ያን ዳታስ እንዴት ነው አናላይዝድ ኦርጋናይዝድ ካለው ቲዮሪ ጋር እንዴት ነው አናላይዝድ የምታደርጉት? ትክክለኛ መሆኑን የምገመግሙት እንዴት ነው? ኦርጋናይዝድ የምታደርጉት እንዴት ነው? አንድ ላይ የምታመጡት? መቼስ ስትሰሩ ልክ ዳታዎቹን ስታገኙ እዛው በዛው እያቀናጃችሁ አይደለም የምትሄዱት። ዝም ብላችሁ ነው የምትሰበስቡት። ለምሳሌ አንድ ግጥም ጸሐፊ ሐሳቡን ቁጭ ብሎ ወረቀት ላይ ያሰፍራል አይደለ? ያን ያሰፈረውን ግጥም አይደለም ለህዝቡ ግጥም ብሎ የሚያቀርበው። 2 3 4 ወረቀቶች ላይ ያን ያሰፈረውን ግጥም ምን ያደርገዋል? አናላይዝድ ያደርገዋል። ከዛስ እያስተካከለ አንዳንድ የሚስተካከሉ ስኞች እያስተካከለ የሚስተካከሉ ቃላቶችን እየቀየረ ሰዋሰዋዊ ቃላትን እየቀየረ በዚህ አይነት መልኩ አናላይዝድ አድርጎ ኦርጋናይዝድ አድርጎ ጣዕም ያለው ለህዝቡ ተወዳጅነት የሚያተርፍ ግጥም ያቀርባል ማለት ላይክ ዛት። እናንተም ዳታዎቻችሁን በዚህ መልኩ ማድረግ አለባችሁ ነው። ስለዚህ ሪሰርች ዲዛይን ይሄ ነው። ይሄን ትይዛላችሁ። ቤዚክ ኤሌመንትስ ኦፍ ሪሰርች ከላይም አይተነዋል። ወይ ደግሞ በሪሰርች ውስጥ ምን ነገሮች መሆን አለባቸው? በመጀመሪያ አይዴንቲፊኬሽንስ ኦፍ ፎርም ኤንድ ፎርሙሌሽን። አይዴንቲፊኬሽን ኤንድ ፎርሙሌሽን ሁለቱን ነገሮች አንድ ላይ ያመጣቸዋል። በፊት ወይም ከዚህ ቀደም እስከማውቃቸው በመጀመሪያ አይዴንቲፋይ እናደርጋለን፣ ችግሩን አይዴንቲፋይ እናደርጋለን። ከዛ ሃይፖቴሲስ ፎርሙሌት እናደርጋለን። አሁን እዚህ ፓርት ላይ ጥያቄ እንዴት እንደሚወጣ ልንገራችሁ። ከዚህ ርዕስ ማለት ነው። ከዚህ በፊት የወጡ ኢንትራንስ ጥያቄዎች ስታያቸው which of the following research step is comes before ይልና ፎርሙሌቲንግ ሃይፖቴሲስ ሊላችሁ ይችላል። ሪሰርች ዲዛይን ሊላችሁ ይችላል። ከሪሰርች ዲዛይን በፊት የሚመጣው ስቴፕ ማን ነው? ከፕሬዘንቴሽን ኦር ከአናላይዜሽን ኤንድ ኦርጋናይዜሽን ኦፍ ዳታ ኦፍ ሪሰርች በኋላ የሚመጣው ስቴፕ ምንድን ነው እያለ ይጠይቃችኋል። ስለዚህ እነዚህን ስቴፖች ዘወረደ ነው የምትይዟቸው። እሺ ዘወረደ ስላችሁ ቀጥታ እንዳለ በቅደም ተከተላችሁ ትይዛላችሁ። የመጀመሪያው አይዴንቲፊኬሽንስ ኦፍ ዘ ፕሮብሌም፣ ከዛስ ፎርሙሌሽንስ ኦፍ ሃይፖቴሲስ፣ ቀጥሉ እዚህ ጋር ፕሮብሌም ስቴትመንት ምናምን የሚሉ አሉ። ከዛስ እሺ ሪሰርች ኩዌሽን፣ ሊትሬቸር ሪቪው፣ እነዚህ በሰማይ የተቀመጡላችሁ አሉ አይደለ? ይኸው በቅድሚያ ምን አስቀመጥን? አይዴንቲፋይ እና ፎርሙሌት አደረግን። ከዛስ ኦብጀክቲቭ አለ። ከዛ ሪሰርች ኩዌሽን አለ። ሪሰርች ኩዌሽን አለ። ሊትሬቸር ሪቪው እኛ ከምንሰራው ጥናት ጋር ቀደም ብሎ የተሰሩ ጥናቶች ካሉ እነሱ መልስ ልናገላብጣለን። ከዛስ ፕሪፔሪንግ ሪሰርች ዲዛይን። አሁን ወደ ምን እንገባለን ማለት ነው? በቃ ወደ ማቴሪያል ስራዎች እንገባለን። በመጀመሪያ ምን አደረግን? ችግሩን ለየን። ከዛስ ሃይፖቴሲስ አስቀመጥን፣ ፎርሙሌት አደረግን። ከዛስ የዚህ ጥናት ዓላማው ምንድን ነው? ኦብጀክቲቭን አወቅን። ተግባባን አይደለ? ኦብጀክቲቭን አወቅን። ከዛስ ሪሰርች ኩዌሽኖችን መጠየቅ እንጀምራለን። ስለዚህ ሪሰርች አንዳንድ ጥያቄዎችን ማንሳት እንጀምራለን። አሁንም አይታችኋል፣ ወደ ጽሁፍ ወይም ወደ ሌሎች ወረቀት እንትሎች አልገባንም። የኛ ወረቀት ስራዎች ላይ አልገባንም። አሁንም እናደርጋለን ሊትሬቸር ሪቪው። በእኛ ጥናት ላይ የተሰሩ ቀደም ጥናቶችን ከጉግልም ሰርች በማድረግ በላይብራሪዎች የተቀመጡ መጽሐፍቶችን ሄደን በማየት እናያለን፣ ቼክ እናደርጋለን። ከዛስ ወደ ምን እንሄዳለን? ፕሪፔሪንግ ሪሰርች ዲዛይን፣ የእኛን ሪሰርች ዲዛይን ማዘጋጀት እንጀምራለን። ሪሰርች ዲዛይን ምን እንደሚያካትት ቅድም አይታችኋል። ከዛስ ሳምፕሎቹን ደግሞ እናስቀምጣለን። ምን አይነት ሳምፕል መጠቀም አለብን? ካቱም የዛ ፖፑሌሽኑ እንዳለ ሙሉ ፖፑሌሽን ማጥናት አንችልም። የሳቫና አኒማል ካልን ሙሉ የሳቫና አኒማሎችን አንጠቀማቸውም። ሁሉንም እንስሳ ለምሳሌ ሳቫና ሪጅኖች ውስጥ ወደ 2000 የሚጠጉ አንበሶች ካሉ ሙሉ የአንበሳውን ፖፑሌሽን ነው እንዴ ቼክ የምናደርገው? አይደለም፣ ጥቂት ፖፑሌሽን ነው ቼክ የምናደርገው። ይሄ ነው ሳምፕል የምንለው።
ከቶታል ግሩፑ ላይ የተወሰነ ህዝብ እንወስዳለን። ለምሳሌ የአዲስ አበባ ወደ ከ7 ሚሊዮን በላይ ነው ከተባለ ስለ አዲስ አበባ ሪሰርች እየሰራን ጂኦግራፊካል ሪሰርች እየሰራን ከሆነ ከእያንዳንዱ ክፍለ ከተማ ለምን ሁሉንም የአዲስ አበባ ግዛት ለማካለል ማለት ነው። ከእያንዳንዱ የአዲስ አበባ ክፍሎች ላይ ጥቂት ሰዎች ለምሳሌ ከአራዳ ክፍለ ከተማ 100 ሰው ከጠየቅን የአራዳ ክፍለ ከተማን ዙሪያውን እንዳለ ከ100 ሺህ በላይ ህዝብ የሚኖርበትን የአራዳ ክፍለ ከተማ እንዳለ ምን እናደርጋለን? በዛች በ100 ሰው ወይም ደግሞ ኩዌሽነሪ ባዘጋጀንላቸው ኢንተርቪው ባደረግናቸው 1000 ሰዎች አማካኝነት ጀነራላይዝድ እናደርገዋለን። ይሄ ነው ሳምፕል የምንለው። ከዛስ ዳታዎችን ኮሌክት ማድረግ እንጀምራለን። ፕራይመሪ ዳታ ሶርስ እና ሰከንዳሪ ዳታ ሶርስ ያዟቸው። ሌላው የኢንትራንስ ፖይንቶች ናቸው። ከዚህ ቀደም የወጡ ጥያቄዎች ናቸው። ነገር ግን ተማሪዎች ፕሊዝ እስካሁን ካየናቸው ውስጥ ቢወጣ ፈተናችሁ ላይ ወይ 3 ማክሲመም ካለው ከፕሮባቢሊቲ ከወሰድን እስከ 3 እስከ 4 ከዚህ ቀደም በነበረው ወይ ከሄድን ወይ 3 ወይ 4 ጥያቄ ቢወጣ ነው። ስለዚህ ያ ጥያቄ ደግሞ ከየት እንደሚወጣ እናቅም። አሁን እየዘለልኩ ማሳያችሁ ፖይንቶችም ደግሞ ጥቂት የሚወጣበትን ቦታ ብቻ ነው። ስለዚህ ካሉት ከሪሰርች ኦርደሮች ውስጥ ደግሞ አሁን ዳታ ኮሌክሽንን በታትናቸው ማየት ያስፈልጋል። ፕራይመሪ ዳታ ሶርስ የምንላቸው ከእንትኑ ጋር ቀጥታ ግንኙነት ያላቸው ኦሪጂናል ዳታ ሶርስ ናቸው። ሰከንዳሪ ሶርስ የምንላቸው ደግሞ ከኢንዲቪዥዋሎች ከተለያዩ ኤጀንሲዎች ከዛ ዳታ ጋር ተዘዋዋሪ ግንኙነት ያላቸው ናቸው። እነማን እንደሆኑ ደግሞ ዘርዝሮ እዚህ ጋር መያዝ ነው። ፐብሊሽድ ዳታ እና አንፐብሊሽድ የምንላቸው አሉ፣ የታተሙና ያልታተሙ። ከዛስ ፕራይመሪ ሶርስ እና ሰከንዳሪ ሶርስ የምንላቸው እነማን ናቸው የሚለውን ያዙ። ከዛስ ዳታ ኮሌክት ካደረግን በኋላ ቀጣይ የሚመጣው ነገር ምንድን ነው? ዳታውን ከሰበሰብን በኋላ ዳታውን ምን እናደርጋለን? አናላይዝድ እና ኢንተርፕሬት ማድረግ እንጀምራለን። አናላይዝድ እና ኢንተርፕሬት ካደረግን በኋላ ሪዛልት እናገኛለን፣ ውጤት እናገኛለን። ያ መረጃ የሚሰጠን የሆነ የሰበሰብነው ዳታ አናላይዝድ እና ኦርጋናይዝድ ስናደርገው ኢንፎርሜሽን ይሰጠናል። ያ ኢንፎርሜሽን ምን ይባላል? ሪዛልት ይባላል። ይህንን ሪዛልት ምን እናደርገዋለን? ዲስከስ እናደርገዋለን። ዲስከስ የምናደርግባቸው ወዮች እነዚህ አሉ። እነሱ ከእናንተ ጋር የሚያገናኘው ነገር የለም ማለት ከፈተናችሁ ጋር ታይም ማባከን ነው። ሶ ዲስከስ እናደርጋለን። ከዛ መጨረሻ ኮንክሉዥን ይቀመጣል። ይሄ ኮንክሉዥን ከምን ጋር እናገናኘዋለን? የኛ ሃይፖቴሲስ ጋር አንድ ነው ወይ? ከሃይፖቴሲሱ ጋር ዘሴም ከመጣ ሃይፖቴሲሳችን ምን ይሆናል ማለት ነው? እንደ ቲዮሪ ይቀመጣል። ከዛስ ሪኮሜንዴሽን እንቀበላለን። ያንን ጥናት ካቀረብንለት ሰው ምላሽ እንቀበላለን። ሪኮሜንዴሽን ይሄ ነው የሪሰርች ሜቶድ ፕሮሰሶቹ ማለት ነው። ሁለተኛው ጉዳይ እንግዲህ የዚህ ቻፕተር ሁለተኛው ጉዳይ ምንድነው? ጂአይኤስ ዳታ ኤንድ ማፕ ሜኪንግ ዩዚንግ ጂአይኤስ ነው። ጂአይኤስ ምንድነው? ከዚህ ቻፕተር ላይ የምትጠየቁት እንግዲህ 3 ነገሮች ትጠይቁት ትችላላችሁ። በመጀመሪያ ጂአይኤስ ምንድነው? ጂአይኤስ ማለት በጂኦግራፊካል ሲስተም ውስጥ ወይም ደግሞ በጂኦግራፊ ትምህርት ጥናት ውስጥ የኮምፒውተር አፕሊኬሽን ዩዝድ መደረግ የተጀመረበት ሲስተም ነው። ጂአይኤስ ስታንድ ፎር ጂኦግራፊካል ኢንፎርሜሽን ሲስተም ካለ ምን አለ ማለት ነው? የሆነ ኮምፒውተር ሲስተም ገብቷል ማለት ነው። ይሄ ነው ዲጂታል ዳታ መጠቀም የተጀመረበት፣ ኮምፒውተር ሃርድዌር መጠቀም የተጀመረበት፣ ኮምፒውተር ሶፍትዌር በጂኦግራፊ ውስጥ ጥቅም ላይ መዋል የጀመሩበት ነው። ከዛ በፊት ግን ሜንሊ ማፕ ላይ ብቻ ተኮር ያደረገ ነበረ ማለት ነው። ስለዚህ የጂኦግራፊካል ኮንሴፕት ኮምፒውተር ላይ፣ ኮምፒውተርም ደግሞ ጂኦግራፊካል ኮንሴፕት ውስጥ የገባበት ነው። ይሄ ማለት ጂኦግራፊ ስለ ኮምፒውተር ትማራላችሁ ሳይሆን ጂኦግራፊካል ትምህርቶችን በኮምፒውተራይዝድ ዌይ ትማራላችሁ ነው። ለምሳሌ ካልን ስልካችሁ ላይ ምን አለ? ጎግል ማፕ። ይሄን ጎግል ማፕ በመጠቀም የትኛውም የዓለም ክፍል የትኛውም ቦታ ላይ መሄድ ትችላላችሁ። ይሄ ምንድነው የሚያሳየን? ዲጂታል ዳታ እየተጠቀማችሁ ነው ማለት ነው። በፊት ወረቀት፣ አሁን ብዙ ፊልሞች ላይ እንደዚህ ዶክመንተሪዎች ላይ ስትመለከት የድሮ ሰዎች ነው የሚያደርጉት። ጠረጴዛ ላይ ወይም ትልቅ ሜዳ ላይ ይዘረጉታል ካርታውን አይደለ? ላይግዛት ነው የነበረው። ስለ ማፕ ሜኪንግ ስትማሩ ታችሁታል፣ ትራዲሽናል ማፕ እንዴት ይሰራ እንደነበረ። ያ ቀርቶ ግን አሁን ምን ተደርጓል? በቀላሉ ስልክን ወይ ኮምፒውተርን ከፍተህ የፈለገውን ቦታ ሰርች ታደርግና አይተኸው ምን ያህል አንተ ካለበት ቦታ እስከዛ ድረስ ምን ያህል ኪሎ ሜትር ይርቃል፣ ምን ያህልስ እንትን ያስፈልገኛል፣ በእግሬ ብሄድ በየትኛው በኩል አቋራጭ መጠቀም እችላለሁ። ተግባባን? በመኪና ብሄድ በየት በኩል መጠቀም እችላለሁ። እንደዚህ ጂኦግራፊካል እንትሎቹ ቀለል ያደረገበት ወይ ነው ጂአይኤስ የምንለው ማለት ነው። ዳታ ጋዘር አለ። በዚሁ በጂኦግራፊካል ሲስተሞች ውስጥ የምንጠቀማቸው የተለያዩ ጂኦግራፊካል ሂደቶች አሉ። ለምሳሌ ዳታ ጀነራላይዜሽን አለ። ዳታዎችን ጀነራላይዝድ እናደርጋለን። ያሉትን ዳታዎች ለምሳሌ በአንድ ጉግል ማፕ ላይ ብዙ ነገሮች እናገኛለን። በተጨማሪ ይሄ ጀነራል ፐርፐዝ ማፕ፣ ስፔሲፊክ ፐርፐዝ ማፕ የምንላቸው ነገሮች በአንድ ጊዜ በዚህ በጂአይኤስ ማግኘት ተችሏል። ወይም ደግሞ የምንፈልጋቸውን ሙሉ የጂኦግራፊካል ኢንፎርሜሽን ሲስተሞች በአንድ ጂአይኤስ ሲስተም ማግኘት እንችላለን። ከፈለግንም ማፕ፣ ከፈለግንም ፖፑሌሽን ዳታ፣ ከፈለግንም ፊዚካል ፊቸር፣ የፈለግነውን ነገር ማግኘት እንችላለን ማለት ነው። ይሄ ነው ጂአይኤስ የምንለው። እንዲሁም ደግሞ ጥቅሞቹ አሉ። እሺ ዳታ ጀነራላይዜሽን ማለት ኤሌመንቶቹ ምን ምንላቸው ስንል
ክላሲፊኬሽን አለው። ለምሳሌ የምንፈልጋቸውን ዳታዎች ጀነራላይዝድ ማድረግ ስንል እንግዲህ በተለያዩ ኦርደሮች፣ ስኬሎች፣ ግሩፖች ምን ያደርግልናል? ክላሲፋይድ አድርጎ ግን አንድ ላይ ያመጣልናል። ሲምፕሊፊኬሽን ቀለል ባለ ወይ እኛ በምንረዳው እኛ በምንፈልገው አይነት መልኩ ዲቴይል ኢንፎርሜሽኑን ይዞ ቀለል ባለ ወይ ይቀርብልናል። ኤግዛግሬሽን ወይም ደግሞ እያንዳንዱ ካራክተሪስቲክስ ምን ያደርግልናል ማለት ነው? በምንፈልገው ወይ ፊቸርድ ያደርግልናል፣ ያስቀምጥልናል። ሲምቦላይዜሽን እያንዳንዱ ሲምቦሎቹ ለምሳሌ ደኖች ያሉበትን አካባቢ ምን ያደርግላቸዋል? አረንጓዴማ ቀለም ቀቡት ያሳያቸዋል። ለምን? ይሄ አረንጓዴ ካየን እኛ ትዝ የሚለው ምንድን ነው? የሆነ እጽዋት ነው ወይም ልምላሜን ነገር ነው። ስለዚህ ትክክለኛ ዓለም አቀፍ ኢንተርናሽናል ኮንቬንሽናል ሲምቦልስ የምንላቸውን በመጠቀም ቀለል ባለ ወይ ያስቀምጥናል ዳታው ማለት ነው። ሌላው ዳታ ሪፕሬዘንቴሽን ነው የጂአይኤስ ጥቅም። ያን ጀነራላይዝድ ያደረገውን የሰበሰበውን ዳታ መልሶ ምን ያደርግናል? ሪፕሬዘንት ያደርግናል፣ ለእኛ ያሳየናል። በፈለግነው ቦታ በፈለግነው ጊዜ ያቀርብልናል ማለት ነው። እሺ ሌላው ጂአይኤስ ዳታ አናላይሲስ ነው። ጂአይኤስ ዳታ አናላይሲስ ዳታ እንዴት አናላይዝድ እናደርጋለን? ዳታ ነው መጀመሪያ ኮሌክት ይደረጋል፣ ከዛስ ፕሪፔር ይደረጋል፣ ከዛስ ያንን ፕሪፔር ያደረግነውን ዳታ ፕሮሰስ እናደርጋለን፣ አናላይዝድ እናደርጋለን። ይሄንን ዳታ ምን እናደርገዋለን ማለት ነው? አናላይዝ ከተደረገ በኋላ ፕሮሰስ ከተደረገ በኋላ ይወጣል፣ አውትፑት ይሆናል፣ ወይም ደግሞ ለማህበረሰቡ ይወጣል። ከዛስ ስቶርድ ይደረጋል። ይሄ ዳታ ተቀምጦ የተለያዩ ትምህርቶች የተለያዩ ወዮች ይቀመጣል ማለት ነው። በመጀመሪያ እንግዲህ ኩዌሪንግ አለ። ኩዌሪንግ ክፍፍሎች ያሉት እነዚህ ነገሮች አሁን ታይም ስለማይበቃ ሞር ቪዲዮ ላይ አላቆያችሁም። በዋነኝነት እናንተ ይሄ ኖት ላይ ገብታችሁ ኩዌሪንግ፣ አትሪቢዩት ኩዌሪንግ ምንድን ነው፣ ስፓሻል ኩዌሪንግ ምንድን ነው ገብታችሁ ዲፊኒሽናቸውን ሸምድዷቸው። አንዱ ምናልባት ሊመጣ ይችላል። ከዛስ አናላይሲስ ቱ ጀነሬት ኒው ዳታ ወይም ደግሞ አዲስ ዳታን ለማምጣት ምን አይነት አናላይሲስ መጠቀም አለብን ይለናል። ፕሮክሲሚቲ አናላይሲስ እና ኦቨርሊ አናላይሲስ አሉ። ሶ እነዚህን አናላይሲሶች በመጠቀም እንዴት ነው አዲስ ዳታ ማምጣት የምችለው፣ ኔትወርክ አናላይሲስን በመጠቀም እንዴት አዲስ ዳታ ማምጣት እንችላለን የሚለውን እዛው ጋር እዚሽ ጋር እያንዳንዱ ስቴፕ ማየት ሳይሆን በዋነኝነት ከላይ የተቀመጡላችሁን ሜን ፖይንቶች ብቻ ማየት ትችላላችሁ ማለት ነው። ሌላው ኮንክሉዥን ነው። ኮንክሉዥን ራሱ ማቅረብ ይችላል። ዳታውን ጀነራላይዝ ያደርግልናል፣ ፕሬዘንት ያደርግልናል፣ በስተመጨረሻ የምንፈልገውን ኢንፎርሜሽን ኮንክሉዝ አድርጎ ያስቀምጥልናል ማለት ነው። እሺ ሶ ይሄ ነው እንግዲህ በእርግጥ ይሄ ቪዲዮ ለእናንተ ሊያግዛችሁ የሚችለው ሜን ፖይንቱን ከመናገር ውጭ ሌላ ለእናንተ ሊያግዛችሁ የሚችለው ኮንሴፕት አለ ብዬ ባላስብም፣ ግን በዋነኝነት እናንተ ከዚህ ቻፕተር ላይ መያዝ ያለባችሁን ፖይንቶች አሁን በተናገርኳቸው መልኩ መያዝ አለባችሁ ማለት ነው። ይህ ቻፕተር ከዚህ ቀደም ጂኦግራፊ ላይ አንድ ቻፕተር ራሱን የቻለ ቻፕተር ነበረ። ስለዚህ አንድ ራሱን የቻለ የኢንትራንስ ኮርስ ይሆናል ማለት ነው። ለዚህ ነው ሌሎቹን ቻፕተሮች ዘለል ብለን እዚህኛው ላይ ለማዘጋጀት የተገደድ ነው። ስለዚህ በዚህ ቤት ትዘጋጃላችሁ ማለት ነው። ከዚህ ቀደምም ከዚህ ቻፕተር ላይ ማክሲመም 3-4 ጥያቄዎች ነው ሲወጡ የቆዩት። ስለዚህ አሁንም ዘንድሮም ከዚህ የተለየ ጥያቄ ሊወጣበት አይችልም፣ ፕሮባቢሊቲው ያ ነው። ስለዚህ ባለው እውነታ በባክግራውንዱ ልትዘጋጁ የምትችሉት አይደለ? ሂስትሪ እናንተ ሶሻል ተማሪ ናችሁ። ከሂስትሪ ስትማሩ ካለፈው ተምረን ፕሬዘንትን ምን ለማድረግ ፕሪዲክት ለማድረግ አይደል? ስለአሁኑ ስለወደፊቱ ፕሪዲክት ለማድረግ ነው። ስለዚህ እኛውን ፕሪዲክት የምናደርገው ያንን ነው። ከዛ የዘለለ እንደማይመጣ ደግሞ እናውቀዋለን። ለምን ያለው ወደ 20 ቻፕተር ይመጣል ከ9 እስከ 12። ሶ ከነዚህ ለ20ዎቹ ቻፕተሮች 100 ጥያቄ ሲከፋፈል ማክሲማም 5 ጥያቄ ነው ለአንድ ቻፕተር የሚደርሰው። ከ5 ጥያቄ በላይ ደግሞ ሊወጣባቸው የሚገቡ ቻፕተሮች አሉ። ላይክ ግሬድ 11 ቻፕተር 3 እዛው ግሬድ 11 ቻፕተር 2 የ12 ክፍል ግሬድ 12 ቻፕተር 1 እነዚህ ደግሞ ከ5 ጥያቄ በላይ የሚወጣባቸው ቻፕተሮች ናቸው። እነሱ ላይ ጥያቄ ስናበዛ ደግሞ አነስተኛ ጥያቄ የሚወጣባቸው እንደ ጂኦግራፊ ቻፕተር 1 11ኛ ክፍል አለ፣ 9ኛ ክፍል ቻፕተር 1 አለ፣ ይሄ 12ኛ ክፍል ቻፕተር 8 እንዲሁም ሌሎች ቻፕተሮች አሉ ከ5 ጥያቄ በታች የሚወጣባቸው። ከዛ በላይ ለሚወጣባቸው ፓርቶች ደግሞ የሚጠጋጋባቸው ማለት ነው። ከዚህ በፊት በነበሩት ኮርሶች እንኳን ብንወስድ ከነበሩት ፈተናዎች ከ9 እስከ 12 ባልነበረበት ጊዜ የ11 12 በነበረበት ጊዜ ፈተናው ከ11ኛ ክፍል ቻፕተር 2 እና ቻፕተር 3 ላይ ብቻ ወደ 28 ከአንዱ ቻፕተር ብቻ እስከ 28 ጥያቄ። ለምሳሌ 11ኛ ክፍል ቻፕተር 2 28 ጥያቄዎች 20 ምናምን ጥያቄዎች የወጡበት ሁኔታ አለ። ሶ ፊዚካል ጂኦግራፊ ላይ በደንብ ትኩረት ያደርጋል። ጂኦግራፊ በዛው ነው የምትዘጋጁት። ሶ ይህን ቻፕተር ወደ 4 ጥያቄዎች የመውጣት ፕሮባቢሊቲ ያለው ወይ 3 ጥያቄ ወይ 5 ጥያቄ አይታወቅም መጠኑ፣ ከዚህ አያልፍም። ሶ እነዚህ የሚወጡት ጥያቄዎች ደግሞ አንዱ ከጂአይኤስ ጥያቄ ሊወጣ ይችላል። ሁለቱ ደግሞ ሁለት ጥያቄዎች ከጂኦግራፊካል ሪሰርች ሊወጣ ይችላል። የጂኦግራፊ ሪሰርች ምን ማለት ነው? ፕራይመሪ ዳታ ሪሶርስ ምንድነው ሊሻሽላል፣ ወይም ደግሞ እነዛ ሪሶርሶቹን አይነቶች ሊጠይቃቸው ይችላል። ከዚህ የነበሩት ኢንትራንሽቶች ታገላብጧቸው ጥያቄዎቹ እነማን እንደሆኑ ታገኟቸዋላችሁ። ሶ በእንደዚህ አይነት መልኩ ተዘጋጁ። ለነበረን ጊዜ ከልብ አመሰግናለሁ። ሁላችሁንም መልካም እድል መልካም ውጤት እመኛለሁ።
ፍሬያችሁ ይሄ ሁሉ ልፋታችሁ ፍሬ አፍርቶ የሚያስደስታችሁን ለሀገርም ለወላጆቻችሁም የሚያስደስት ውጤት እንድታመጡ የልብ ምኞቴ ነው። እግዚአብሔር ከእናንተ ጋር ይሁን። አምላክ ይከተላችሁ። መልካም ውጤት፣ ያማረ ውጤት ለሁላችሁም እመኛለሁ። ለነበረን ጊዜ ከልብ ከልብ አመሰግናለሁ። ወንዴ ቲቶሪያል ሁሌም የእናንተን ውጤት ይመኛል። መልካም ጊዜ